ክብር ለእግዚአብሔር ይሁን። እንግዲህ የምታውቁት ቃል አሁን ያነበብኩት በገላትያ ምዕራፍ 5 ነው። ገላትያ ምዕራፍ 5 ላይ ገና ሲጀምር ጳውሎስ በነጻነት ልንኖር ይላል። ክርስቶስ ነጻ አወጣን ይላል እና በነጻነት ልንኖር ክርስቶስ ነጻነት አወጣን ካለ በኋላ እንግዲህ ጸንታችሁ ምን በሉ ቁሙ፣ እንደገና በባርነት ቀንበር አትያዙ ይላል እና የእግዚአብሔር ቃል ይሄንን የሚናገረው ሐዋርያ ጳውሎስ እንግዲህ ለገላትያ ሰዎች ደህንነትን እንደሚገባ የተቀበሉ ከደህንነት ሕይወት የተካፈሉ የዳኑ ናቸውና ግን የሚላቸው ነገር ለምንድነው? በነጻነት እንድንኖር ነው። ክርስቶስ ነጻ ያወጣና ነጻ የወጣችሁ ሕዝብ ናችሁ ይላቸዋል እና ነጻ ወጣችኋል። ይሄን ያገኛችሁትን ወይም ደግሞ በክርስቶስ የተገኘውን ድል ወይም ደግሞ በክርስቶስ የተገኘውን ነጻነት ማስጠበቅ እንዳለባቸው ይናገራል። ሁለት ነገር፣ የመጀመሪያው ጸንታችሁ ቁሙ፣ ሁለተኛ ደግሞ ዳግመኛ በኃጢአት ቀንበር አትያዙ ይላል። ለምንድነው ጳውሎስ የሚለው ሲባል ያው እንደምታውቁት በገላትያ ወይም ደግሞ ለገላትያ ሰዎች ጳውሎስ ሊጽፍ የተገደደበት ሁለት ነገር ነው። የመጀመሪያው ሁለት አይነት አለ። አንደኛው ምንድነው? የመጀመሪያው ጽድቅን ወይም ደግሞ ሕግን በመጠበቅ መጽደቅ ይፈልጋሉ። አይታችሁ ከሆነ ካልተገረዘ በስተቀር ሕግ አትድኑም በሚል ነውና ሁለተኛው ሕግን አንደኛው መጀመሪያ ሕግን በመጠበቅ በምንድነው ሲባል ካልተገረዛችሁ። ይሄ ደግሞ አህዛብና አይሁድ መካከል ያለ በጣም የሚያከራክር የሚያነጋግር ነገር ነው። ጴጥሮስ የተወሰደበት ጴጥሮስ ራሱ ዓላማ ይሳተበት ወይም ከጥሪው ፈቀቅ ያለበት እስኪገሰጽ ድረስ ፊት ለፊት እስኪገሰጽ ድረስ ያበቃው ነገር ነው። እሱ ምንድነው? ካልተገረዛችሁ ሕግን ካልጠበቃችሁ የሚል ነው። ሌላ ሁለተኛው ደግሞ የራስን ጽድቅ በራስ ላይ ማቆም በክርስቶስ ኢየሱስ የተደረገን ስራ ሸርተት ማለትን ነውና በክርስቶስ የተገኘውን ድል ወይም ደግሞ ከንቱ ማድረግ። ስለዚህ ወረድ ብሎ ያው ሐሳቡን ብያቸዋለሁ። እኔ ጳውሎስ ይላል፣ እነሆ እኔ ጳውሎስ እላቸዋለሁ ይላል። ብትገረዙ እነሆ እኔ ጳውሎስ ብትገረዙ ይላቸዋል። ለክርስቶስ ምንም አይጠቅም፣ ሕግን ሁሉ እንድትፈጽሙ ግድ አለበት ወይ ሁሉ ነገር ካልጠበቃችሁ ይልና ክርስቶስ በከንቱ እንዳልሞተ እንደዛማ ከሆነ ሕግ በመጠበቅ የሚዳን ከሆነ ደህንነት ሕግ በመጠበቅ የሚመጣ ከሆነ አሁን እናንተ እንደምትሉት ካልተገረዛችሁ የምትሉት ነገር ሕግን ካልጠበቃችሁ የምትሉ ነገር ሕግ በራሱ ፍጹም ነው አለ። ሰው ግን ሕግን ሁሉ ሊፈጽም አይችልም። ስለዚህ ከዚህ የተነሳ ክርስቶስ ኢየሱስ የመጣበትም ዋናው ዓላማ ሰው ሕግን ጠብቆም ፈጽሞም ስለማይችል ነው። ለምን? ያንን ቢቻል ኖሮ የተለያየ ነገር አይሆንም። በዋኖሶች በእርግቦች በተለያየ ነገር ሰው መስዋዕት ያቀርብ ነበር። ያ መስዋዕት በቂ ስላልሆነ ክርስቶስ ኢየሱስ እንዲሞት ደሙን ያፈሰሰልን። ስለዚህ ዋናው ሐሳብ ምንድነው? በነጻነት እንድንኖር ክርስቶስ ኢየሱስ ነጻ አወጣን። ጸንታችሁ ምን በሉ ቁሙ። የመጀመሪያው ጸንቶ መቆም ያስፈልጋል። ጸንቶ መቆም ያስፈልገበት ለምንድነው ሲባል ሰው ደህንነት አንድ ጊዜ አልቋል በቃ ብለን ወይም ደግሞ ልክ የሆነ ነገር ጨርሰናል ብለን ጫማ እንደሚሰቀልበት ነገር አይደለም። ደህንነት ሁሉ ጊዜ ምን ጸንቶ መቆምን ያስፈልጋል። እስከ መጨረሻው የጸና ይድናል። ጽናት ያስፈልጋል። መጽሐፍ ቅዱሳችን ከሚነግረን አንዱ አዲስ ኪዳን ወይም ደግሞ ጽናትን ይጠይቃል። በክርስቶስ የተገኘውን ድል ማስጠበቅ እንዳለብን እሱ ብቻ አይደለም፣ ማስጠበቅ ብቻ አይደለም፣ እኛ እንድንጨምር ሌላ ነገር እንድናመጣ አይደለም። የተገኘውን ራሱ ማስጠበቅ ያገኘውን ድል ራሱ ማስጠበቅ እንደመጨመር ነው። ለምንድነው ይሄንን ያለው ሲባል እንደነገርኳችሁ ሕግ በመጠበቅ ወደ ኋላ ጸንቶ ካልቆመ ሰው ተሸራቷል ማለት ነው። ዳግመኛ ደግሞ በኃጢአት ቀንበር እንዳትያዙ ወደ ነበራችሁበት አትመለሱ ይላችኋል። ዳግመኛ የሚለው በኃጢአት ቀንበር አትያዙ የሚለው እንግዲህ ቀንበር ለኛ ለኢትዮጵያኖች አይነገርም። ቀንበር ማለት ምን ያህል እንደሆነ ቀንበር ማለት ከባድ እንደሆነ እግዚአብሔር ቃል ለዚህ ነው ቀንበሬም ቀሊልና ለዚህም ነው ይላል። የኢየሱስ ቀንበር አለበዛ የኃጢአት ቀንበር ያጎብጣል፣ ይሰብራል። ቀንበር ለማለት እንግዲህ ታውቃላችሁ በሬ ሲያርስ አንገቱ ላይ የሚጫን የሚያጎብጥ የሚሰብር ነው። ኃጢአትም የዛን ያህል የሰው ማንነት እንዴት እንደሚቆጣጠር በሬ ቀንበር ከተጫነበት ወደሚፈልገው ገበሬው እንደሚያዘው ሁሉ ቀንበር ምን ያህል እንደሚከብድ ኃጢአት ስር መሆን ይሄ ነው። አሁን ለዳኑት ነው የሚለው አዲስ ለሚድኑት ሳይሆን ለዳኑት። ለምንድነው በነጻነት እንድንኖር ክርስቶስ ኢየሱስ ነጻ አወጣን የሚለው? ይሄ ነጻነት የሚለው ቀላል አይደለም። እንደው እኔ ሁሉ ጊዜ የምወደው ብዙ ጊዜ አነሳዋለሁ ይሄን ሐሳብ መሰብክ ማይልስ ሙሩኖ የጻፈው መጽሐፍ እናንተ በተለያየ ዋናው ትርጉሙ ማንጸፍ ትችላል። እኔ አዲሱ በአማርኛ የተጻፈውን ሳነብ ሁሉ ጊዜ ይደግመኛል። ምንድነው የነጻነት ዕዳ ነው ያለው። አሁን ሰው ነጻ ወጣ ማለት በክርስቶስ ኢየሱስ ነጻ ወጣ ማለት ዕዳ የለበትም አይደለም። የተከፈለልን የኃጢአት ዕዳ እንጂ በክርስቶስ የተገኘ የድል ዕዳ ወይም ደግሞ የነጻነቱ ዕዳ አለብን። ዕዳ ያለበት ሰው ደግሞ እንዳፈለገ መሆን አይችልም። ስለዚህ እንዳፈለገ መሆን አይችልም። ስለዚህ ምን ማለት ነው? የመጀመሪያው ጸንታችሁ ቁሙ ይለናል። ለምን ሲባል የኔ ፓስተር መሆን፣ የኔ ነብይ መሆን፣ የኔ ወንጌላዊ መሆን፣ የኔ አስተማሪ መሆን፣ የኔ ጥሩ ምእመን መሆን፣ የኔ ቅድስና ሕይወት መኖር በቂ ስላልሆነ ወይም ደግሞ በክርስቶስ ያገኘሁትን ድል ካልጠበቅ የትላንትና ማንነቴ ወይም ደግሞ ያን ነገር ፍጹም አይደለም። በራሴ ጽድቅ መቆም አይችልም። በክርስቶስ በተሰራልኝ በመስቀል ስራ ላይ እንድቆም
ጸንታችሁ ቁሙ ካለ በቃ በክርስቶስ በተሰራልን ስራ ላይ ተቸክለን እንድንቆም ዛሬ እግዚአብሔር ይርዳን። ለምንድን ነው ጳውሎስ ለገላትያ ሰዎች የሚሉት ተሸራተቱ? እንደውም አይታችሁ ከሆነ ምዕራፍ 2 ምዕራፍ 3ን እያነበባችሁ በላይ ቁጥር እያጠነከረው ይላል። ምጥ ይዞኛል ይላል ጳውሎስ። ምጥ የሚለው እናቶች ይገባቸዋል። ምጥ እንደውም እኔ በተለያየ ሲሰማ ከየትኛው ህመም በላይ ከየትኛው እዚህ ምድር ከሚያሰቃይ የመጀመሪያው ካንሰር ነው ይባላል። ስቃይ እረፍት የማይሰጥ ለዚህ ነው የካንሰር መድኃኒት በተለያየ አይነት ቦታ ለሰውም ለመግዛት በተለያየ ሮጫል። መድኃኒቱም አይገኝም። ህመሙ ከባድ ነው። ፔኑ ከባድ ነው። ማንም ሊቆጣጠሩ እረፍት አይሰጥም። እና ከዛ ቀጥሎ ምጥ ነው ህመም ይባላል። ከባዱ ህመም የመጀመሪያው ካንሰር ነው፣ ስቃይ እረፍት የማይሰጥ። ሁለተኛው ደግሞ ምጥ ነው። ጳውሎስ ምጥ ነው የሚለው ፔኑን አስቡት። ስለእናንተ ምጥ ይዞኛል። ክርስቶስ ኢየሱስ እንደተሰቀለ ሆኖ በፊታችሁ ነበር። ያ እንደገና ዳግመኛ ያ ከፊታችሁ የደበዘዘው ክርስቶስ በፊታችሁ እስከሚሳል ድረስ ምጥ ይዞኛል ይላቸዋል። ዛሬም በእኛ ዘመንም ከኔው ጭምር ሁላችንም የሚደክም ማንነት፣ የሚዝል ማንነት፣ ተስፋ የሚቆርጥ ማንነት፣ በብዙ ወደ ኋላ የሚያሸራትት ዋጋ የሚያስከፍል ግን በክርስቶስ የተገኘው ድላችን እንድንጠብቅ ዛሬ ጌታ ይርዳን። የሚገርማችሁ አሁን ማወራው ወይም ደግሞ ልናገር የፈለኩት ሐሳብ ከዚህ በኋላ ይገባቸዋል። ለምንድን ነው በነጻነት እንድንኖር ክርስቶስ ኢየሱስ ነጻ አወጣን፣ ጸንታችሁ ቁሙ፣ ዳግመኛ በኃጢአት ቀንበር አትያዙ የሚለው ሰው መቆም ስለሚያቅት። ሁለተኛ ሰው ዳግመኛ በኃጢአት ቀንበር ለመያዝ ቅርብ ስለሆነ እጅ የመስጠት የመውደቅ የመሰናከል የትኛውም ነገር ላይ ወዲያው ሰው ለመሸራተትም ጸንቶ እንዳይቆም የሚያደርጉ በዚህ ምድር ላይ እስካለን ድረስ ጸንተን እንዳንቆም የሚያደርገን ብዙ ነገር አለ። እሱ አይዘረዘርም። ሁለተኛ ዳግመኛ በኃጢአት ቀንበር ደግሞ እንድንያዝ የሚያደርጉ ነገሮች የግድ ኢየሱስ ክርስቶስን መካድ ብቻ አይደለም። ለገላትያ ሰዎች ምን አላቸው? ሕግን በመጠበቅ የምትሉ ከሆነ ሕግ በመጠበቅ ሰው የሚጸድቅ ከሆነ ለምንድን ነው አለ ክርስቶስ ኢየሱስ ለምን ሞት? ለምንስ አስፈልጋል? ስለዚህ አዚም ነው ይላቸዋል። እንደው አዚም ማለት የሆነ ሰው በሆነ ነገር ቁጥጥር ስር ሆኖ መውጣት ከማይችል ቁጥጥር ስር መውደቅ። ጳውሎስ አዚም የሚለው አንዱ አዚም ይሄ ነው። ስለዚህ ማን ነው አዚም ያደረገባችሁ ይላል። በእኛ ስታመጡ ማን ነው መተት ያደረገብን? ሰው ለማይገባ ነገር ተላልፎ ሲሰጥ የማይገባ ነገር አትኩሮ ሲሰጥ፣ አንዳንድ ጊዜ ሰው ተላልፎ ይሰጣል። ተላልፎ ከተሰጠ እውነት ያ ነገር ላይ ያን ነገር ካላደረገ በህይወት እንደማይኖር የህይወቱ መጨረሻ ያደርገዋል። ለገላትያ ሰዎች ማን ነው አዚም ያደረገባችሁ? ማን ነው ያደረገ? ክርስቶስ በፊታችሁ ተስሎ አልነበርን? ምን ሆና ከመቀስፈት ምን ሆናችሁ ነው የተሸራተታችሁ? በመንፈስ ጀምራችኋል፣ በስጋ እንዴት ጨረሳችሁ ይላችኋል። ስለዚህ በመንፈስ የተጀመረ ክርስትና ስጋ ከተቀላቀለ ምን ሊፈጥር እንደሚችል ተመልከቱ። ከዚህ የተነሳ ዳግመኛ በኃጢአት ቀንበር አትያዙ ይልና ቀድሞ ግን ጸንታችሁ ምን በሉ። ዛሬ የሚያቆም መንፈስን እግዚአብሔር በላችን ላይ ያምጣ። ስለዚህ በቶሎ ሰዓቴን ለመጠቀም ሁለት ነገር ብቻ። ክርስቶስ ኢየሱስ እንግዲህ ነፃ አውጥቶ ነው። እስቲ ነፃ የወጣ ሰው ለጌታ ክብር ስጡ። እግዚአብሔር አልተሳሳታችሁ፣ አይዟችሁ። እስቲ ደግማችሁ እስቲ ነፃ የወጣ ሰው፣ እስቲ ነፃ የወጣ ሰው፣ በክርስቶስ ነፃ የወጣ ሰው፣ ነፃነቱን ያረጋገጠ ሰው ለዚህ ጌታ ክብር ያምጣ። እንግዲህ ሁላችንም አሁን ለኛ ጳውሎስ ለገላትያ ክርስቲያኖች ናቸው ላመኑት ነው በክርስቶስ በነፃነት እንድንኖር ነው የተባለው። እንግዲህ ነፃ የወጣ ሰው ምን አይነት ነው ሲባል ነፃ የወጣ ሰው የምንም ነገር ለዚህ ነው ጳውሎስ የፍቅር በስተቀር የምንም ዕዳ የለብኝም ማለት ተከፍሎልኛል። በክርስቶስ የተከፈለለት ሰው አንድ ሆቴል ሄዳችሁ በልታችሁ ተቀብላችሁ እጃችሁን ታጥባችሁ ሂሳብ ስትሉ ተከፍሎልሃል ከተባለ ከፋዩን አመስግነህ እንጂ መሄድ በቃ ተከፍሎልሃል ከተባለ እሺ የተከፈለለት ለጌታ ክብር ስጡ። እሺ ቶሎ ልሂድ። ክርስቶስ ኢየሱስ እንግዲህ በነፃነት እንድንኖር ነፃ አወጣን ካለ ከምንድን ነው ነፃ ያወጣን? የመጀመሪያው የአስተሳሰብ ነፃነት። የአስተሳሰብ ነፃነት ሰው በአስተሳሰብ ካልተለወጠ፣ ለዚህ ነው ሮሜ 12 ላይ እግዚአብሔር ቃል ሁሉ ጊዜ እንግዲህ ወንድሞች ሆይ ይላል። ማን ነው የሚጨርስልን? ሮሜ 12 አይሰማም። በአይምሮ መታደስ ተለወጡ እንጂ ይሄን ዓለም ታድሶ ከአይምሮ ነው። መታደስ ይሄ ነው። ሰው እግዚአብሔር ፊት ነው። ለዚህ ነው ጳውሎስ በሌላ ስፍራ እግዚአብሔር ቃል ሲናገር የሰይጣን ቁራጭ እናንተ ዘንድ አይገኝ ይላል። የሚገርማችሁ ነገር ትንሽ የሰይጣን ቁራጭ እናንተ ዘንድ ካለ ህይወታችሁ ይመሰቃቀላል። ሰላምና እርጋታ፣ መረጋጋት፣ እረፍት አይሰማችሁ። ለዚህ ነው ጳውሎስ ሲናገር በነፃነት እንድንኖር ክርስቶስ ኢየሱስ ነፃ ያወጣል። የመጀመሪያው ሰው ነፃ የወጣው የአስተሳሰብ ለውጥ ድኛለሁ የሚለው ራሱ በክርስቶስ ኢየሱስ መዳናችንን መንፈሱ ከመንፈሳችን ጋር ስለመሰከረ ሰው በልቡ አምኖ በአፉ መስክሮ ምን ይላል? ይድናል። የመጀመሪያው ይሄ ነው። ፈቀቅ ብለህ ሆነ አይሆን ይላል። የነበርክበት ክራይ በነበርክበት ቤት ልትቀጥል ትችላለህ። ስምህ ያው ሊሆን ይችላል።
የምትለብሰው ልብስ ያው ሊሆን ይችላል። ግን የአምነን የተቀበልነው ነገር የመጀመሪያ አምኛለሁ ብለህ በአይን ማመንህን አይምሮህና መንፈስ ልብ ላይ ካረጋገጥ ይሄ አስተሳሰብ ለውጥ ካደረክ አንተ ሀገር ለውጠሃል። እስቲ በደንብ አሜን በሉ። ስለዚህ የመጀመሪያው ሐሳብ ለውጥ ያስፈልገናል። እንደሌላው ማሰብ አንችልም፣ እንደሌላው መኖር አንችልም። ሁሉ ጊዜ ጳውሎስ ራሱን በሶስት ነገር ልጅ ሳለው ይላል። ይሄ መንፈሳዊ ብስለት እድገትን ነው። ልጅ ሳለው እንደ ልጅ ነበረ ማስበው አለ። ማሰብ ብቻ አይደለም እናገርም ነበር አለ። ልጅ የሚናገር ይኮላተፋል፣ አስተካካይ ያስፈልገዋል። አሁን የኔ ልጅ ደጋግሜ ነው መሰማት። አፏ ያዝ ያዝ ያደርጋታል ከእድሜዋ የተነሳ። ስለዚህ አንዳንድ ጊዜ ልትል የወደደችው እኔ አባቷ ስለሆንኩ እኔን ነው የሚገባኝ። የውጪ ሰው ላይገባ ይችላል ስላለመደ ባህሏ። አሁንም ልጅ ሳለው እንደ ልጅ እናገራለሁ ስል አስተሳሰብ እንደ ልጅ ነው፣ አነጋገሩም እንደ ልጅ ነበር፣ ድርጊቱም እንደ ልጅ ነው። ስለዚህ መንፈሳዊ ህይወት እድገት አለው፣ ከፍታ አለው። እያንዳንዱ ነገር አምና በነበርንበት ካቻምና በነበርንበት መቀጠል የለብንም። ካደገ ልጅ የሚጠበቅ ነገር አለ፣ ከተለወጠ ልጅ የሚጠበቅ ነገር አለ። ስለዚህ የመጀመሪያው የአስተሳሰብ ለውጥ ይሁንልን። እግዚአብሔር አይምሮአችን መታደስ ያድርግልን። እስቲ እንደተለወጠ ሰው በደንብ አሜን በሉ። ተለውጫለሁ በሉ። እኔ ነፃ ወጥቻለሁ በሉ። ክርስቶስ ኢየሱስ በሉ። ነፃ ካወጣኝ ጀምሮ አስተሳሰቤ ተቀይረዋል፣ አኗኗሬ ተቀይረዋል፣ አካሄዴ ተቀይረዋል በሉ። በኢየሱስም እጆቻችሁ ከፍ አድርጉ። የአስተሳሰብ ገሃም ያደርገን ዛሬ ከላችን ላይ ይሰበር። በነፃነት እንድንኖር ክርስቶስ ኢየሱስ ነፃ። ሁለተኛው ያው ይሄን ብያቸዋለሁ፣ ሰው በልቡ አምኖ በአፉ መስክሮ ነው የሚድነው። ይሄ ደህንነት ሰው አይመሰክርልን፣ የጎረቤት ጉዳይ። ዮናስ ምዕራፍ 2 ቁጥር 7 ላይ እንዲህ ደህንነት ከእግዚአብሔር ዘንድ ነው ይላል። የኔ እስቲ ደህንነት ከእግዚአብሔር ዘንድ ነው የሚል ለጌታ ክብር ስጡ። በእውነት በቃ የኔ ድርሻ ይሄ ነው። የኔ ድርሻ ይሄ ነው። ሊያድን የሚችል ማን ነው? እግዚአብሔር ነው። ስለዚህ ደህንነቴ ማን ነው? ደህንነቴ የሚረጋገጠው በማን ነው? በክርስቶስ። እኔና እናንተ እስቲ በክርስቶስ የዳነ ሰው ይሄን ደህንነታችን እንድጠብቅ ጌታ ያይድታል። ስለዚህ የመጀመሪያው አስተሳሰብ። ሁለተኛው በምንድነው ሲባል ፊዚካል ወይም ደግሞ አካላዊ እስራት። ክርስቶስ ኢየሱስ ያወጣን ከአካል እስራት አውጥቶናል። እንዴት ሲባል ለምሳሌ ትዝ ይላችኋል ማርቆስ 5 ላይ። አሁን እኔ መጸለይ ነው የፈለኩት። ማርቆስ 5 ላይ ትዝ ይላችኋል የእግዚአብሔር ቃል ሲናገር በሌጊዮን መንፈስ የተያዘ አንድ ሰው ነበር ይላል። የሚኖረው የት ነው ይላል? በመቃብር ስፍራ ነው። ሰይጣን በመጀመሪያ አይምሮን ይሰርቃል፣ ሁለተኛ አካልንም ያሸፍታል። ይህ ሰውዬ በህይወት እያለ የቀበሌ መታወቂያ እኮ ነዋሪ ነው የሚለው። የቀበሌ መታወቂያ ነዋሪ ተብሎ ግን በመቃብር ስፍራ ነው። ዛሬ ቦታን ያስለቀቀ አውሬ እግዚአብሔር ይመጣዋል። ባካችሁ በደንብ አሜን በሉኝ። እግዚአብሔር ያውቃ። አንዳንድ ፈቀቅ ያደርጋል። አካላዊ በፊዚካል በአካልም ከስፍራ ከፖዚሽን ያወርድ። ሰይጣን አዋራጅ ነው። አዋራጅ ነው። በመሰረቱ ሰይጣን ነካክቶ የሰይጣን መንደል ላይ ተገኝቶ ድል ያገኘ ሞገስ ያገኘ ሰው የለም። ሰይጣን አቅላይ ነው። ትዳር አይል፣ ባለ ትዳር አይል፣ ያገባ አይል፣ ያላገባ አይል፣ ሴት ወንድ አይል፣ ስልጣን አይል፣ ዕውቀት አይል፣ መዝገብ አይል፣ አመጣጥና የከፈልከው እግዚአብሔር ዛሬ ይሄን ክፉ መንፈስ ይመጣዋል። ስለዚህ ተመልከቱ። ያ በሌጊዮን መንፈስ የተያዘው ሰው ይላል በመቃብር ስፍራ ይኖር ነበር ይላል። እጁ በሰንሰለት እግሩ በብረት ታስሮ ስጋውን ይቦጫጭቅ ነበር ይላል። ስጋው ላይ እንኳን ተጽዕኖ አድርጓል። ሰይጣን ታውቃላችሁ አርነት ከሰጠ ነው በክርስቶስ የተገኘውን ድል የምናቃልል ከሆነ ያገኘነውን እንድታቁ ስለፈለኩ ነው። ስለዚህ በክርስቶስ ኢየሱስ ያገኘነው ሁለተኛው ምንድነው? አካላዊ ስራትን ነፃ ወጥተናል። ነፃ ይወጣ ሰው ባካችሁ ለዚህ ጌታ ክብር ስጡ። እና ይሄ ሰው ይላል የእግዚአብሔር ቃል ሲናገር በመቃብር ነው የሚኖረው ይላል። ህይወትን ይነጥቃል፣ ደስታን ይነጥቃል፣ ሰላምን ይነጥቃል። ብዙ ሰው ወዶ አይደለም። ተመልከቱ አሁን ብዙ ሰው አይገባን፣ ብዙ ሰው የማይገባን ሁላችንም ያልገባን ነገር ዘመን በተለወጠ ቁጥር ጊዜው በተለወጠ ቁጥር ትናንት ሰይጣን በሚሰራበት አይደለም ይቀይራል ሲስተሙ። ዘንድሮ ደግሞ ሰው ለመርከስ ሰው ኃጢአት ለማድረግ የግድ በአካል ብዙ መሄድ የለበትም። ህሊናን ያረክሳል፣ መንፈስን ያረክሳል፣ ስጋን ያረክሳል፣ ሁለንተና ያረክሳል። እንዴት? የእግዚአብሔር ቃል በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ተመልከቱ። ዛሬ እግዚአብሔር ይሄን መንፈስ ይመታዋል። ሁለተኛ ምንድነው ያልኳችሁ? አካላዊ እስራት ያስራል። ይህ ሰው ሆኖ እንደ ሰው ሰርቶ መብላት ሲችል ማበዱ ሳይቀር እብደት ብቻ እኮ አይደለም አብዷል። ኦልሬዲ አብዶ ስፍራ አስለቀቆት በቤተሰቡ መካከልም እንዳይኖር እንዴት ያገኘውን ሁሉ ስለሚወጋ ስለሚገድል አይደለም ሰው የራሱ ስጋ ይቦጫጭቅ ነበር ይላል። አንዳንድ ሰው እዚህ ቁጭ ብሎ በኢየሱስ በስማም ይላል። አቤት ምን አይነት ፈሪ ጴንጤ ነው ያለው። አሁን ስብከት ነው እየሰበከ ያለው ሌጊዮን ስለሚባለው ማርቆስ 5 ላይ ስላለው ነው። አቤት እና ስለዚህ ምን ልላችሁ ፈልጌ ነው አሁን በኢየሱስ ምናምን ብለን እንድንፈራ እንድንደነብን አይደለም። እሱ ከእግራችን በታች ነው፣ የተዋረደ ነው። አርነት ካልሰጠነው በእኛ ላይ ስልጣን የለም። ይሄን ክርስቲያን እንዲያውቅ ነው የምፈልገው። ስለዚህ አካላዊ ስርዓት አለ። ሌላው ኢኮኖሚም ያስራል። ፋይናንሻል እጥረት
ሰይጣን እንደሚያስር ታውቃላችሁ? ለማኝ ያደርጋል፣ እንድትለምን ያደርጋል፣ ሰው ፊት እንዲገርፍ ያደርጋል። ጌታ ፊት ነው የሚናገር። ክርስቶስ ኢየሱስ ነፃ ያወጣን ይሄ ነው። እኛ ባለጠጎች ሊያደርገን እሱ ስለኛ ምን ሆኗል? ድሃው ነው። አሁን የምነግራችሁ የኑሮ ስታትሳችን ውጣ ውረድ፣ ከፍታ ዝቅታ፣ ሀብታም ባይኖር ድሃ መኖሩ አይታወቅም፣ ድሃ ባይኖር ሀብታም አይታወቅም፣ ድሆች ለዘላለም ከምድር አይጠፉም ይላል። ያን አይደለም። ምንድነው ሊላችሁ የፈለኩት? ኢኮኖሚካልም እስራት ያደርጋል፣ ሰውን ያስራል። ሌላ ይቅር እንዳታብቃቃው ያለህን ነገር አጣጥመህ እንዳትኖር ማን ነው የሚያስመሰግነው? እግዚአብሔር። እኛ እኮ ከብዙ ነገር ነው ነፃ ይወጣል። አይታችሁ ከሆነ ምንም አትያዙ አላቸው እኮ ነፃ የወጡት ሰዎች። እጀ ጠባቡ ምንም አትያዙ፣ ወደምትገቡበት ቤት ሰላም በሉ፣ ከተቀበላችሁ ሰላማችሁ ጋር ያለበዛ። እጀ ጠባብ ምንም አትያዙ፣ ስንቅም አትያዙ፣ ምንም አገልግሎት አያስፈልግም አለ። ለምን? እሱ እስከ ዓለም ፍጻሜ ከናንተ ጋር ነኝ ካለ ምንም ነገር አይጎለንም። ዛሬ አንድ መጸለይ የመጀመሪያው የአስተሳሰብ ለውጥ ይሁንልን። እስቲ በደንብ አሜን በሉ። ሰው አስተሳሰቡ ኒቆዲሞስን የሚያክል ሰው እኮ አስተሳሰብ ለቀይሮታል ኢየሱስ። ደህንነት መንገድ አቅጣጫ እንኳን ሲስትበት ሰው ዳግመኛ እንዴት ካልተወለደ በስተቀር እንዴት ወደ እግዚአብሔር መንግስት ይገባል? ሰው እንዴት ሽምግሎ ካረጀ በኋላ እንዴት ይላል? በመሰረቱ ይሄ የሚያስፈልገው ደህንነት ራስ ይብራልን፣ እግዚአብሔር አይምሮ መገለጥ ይስጣል። ኒቆዲሞስ መምህር ጌታ የሚባል ሰው ነው። ዛሬ ቢኖር ኦክስፎርድ ዩኒቨርሲቲ ሌክቸረር መሆን የሚችል ዓለማችን ዛሬ ከሚያንቀጠቅጡት ሰዎች መካከል ዋና ሊሆን ይችላል። በእውቀት አካዳሚካል ሌላ እውቀት አለው። መምህር ነው፣ ጌታ ነው። ግን ወደ ታች አውርዶ ኤሊመንተሪ በሚመስል ኢየሱስ ያስተምረው እንደ ህፃን ስዕላዊ አገላለጽ ኤሊመንተሪ በሚመስል አስተማረው። እንዴት ሰው ዳግም አለው ከተወለደ ከሸመገለ ካረጀ በኋላ እንዴት ዳግም ይወለደ? እንዴት ወደ እናቱ ማህፀን ስለው ንፋስ ይነፍሳል፣ ወዴት? ስጋ ነው፣ የስጋ ስራ ምናምን ብሎ አስረዳው። መጨረሻ ላይ አይታችሁ ከሆነ በስነ ስርዓት በሌሊት በማለዳ ይማር ነበር፣ እግሩ ስር ተገኝቶ ይላል። ለዛ ነው የተለወጠ ሰው ስለሆነ ኒቆዲሞስ ዮሐንስ 7:48 እስከ 51 ስታነቡ ኢየሱስን እንኳን ሲፈርጁት እጅ አውጥቶ በህጋችን መሰረት አለ። ከህጋችን እኮ በእኛ ህግ ከሆነ ማንም ከአፉ ፍርድ ሳይሰማ አይፈረድበትም። እንስማው፣ እንጥራው፣ ወይም እሱ ወዳለበት እንሂዳል። የተነካ ሰው ዛሬ እግዚአብሔር ይህን ጸጋ ያብዛልን። ዛሬ በሉሲ ነፃ ወጥቻለሁ፣ ነፃነቴን በሉሲ በክርስቶስ ታውጆልኛል። ይሄንን ነፃነት ዛሬ በሉሲ አጸናለሁ በሉሲ። ለዚህ ጌታ ክብር ስጡ። እንዲህ ብዬ ነው መጸለዩ። እሺ ለምንድን ነው ቴዲ ዛሬ ይሄ መልእክት ያስፈልገው ሲባል የመጀመሪያው እንደነገርኳችሁ መንፈስ ዓለማችን አስተሳሰባችን፣ ሁለተኛ አካላዊ፣ ሶስተኛ ኢኮኖሚ፣ ሌላ ነገር ማለት ትችላላችሁ። ክርስቶስ ይሄን ሁሉ ነው የፈታን። ግን ምን እናድርግ? እንጠብቅ ነው። ጸንታችሁ ቁሙ። ዳግመኛ በኃጢአት ቀንበር ምን አትበሉ፣ አትያዙ። ዛሬ ቀንበር የሆነን እግዚአብሔር ይሰብራል። ለምን ሲባል ስጋ አይታችሁ ከሆነ ስጋ የሚባል ነገር አለ። የእግዚአብሔር ቃል ዮሐንስ ላይ ሲናገር ዓለምና በዓለም ያለውን አትውደዱ። የመጀመሪያ የአይን አምሮት፣ የስጋ ምኞት፣ የኑሮ ትምክት ይላል። ሰው እዚህ ሶስት ነገር ውስጥ ከሆነ በቃ ተውጧል ማለት ነው። የእይታ ለውጥ ይሁንልን። ከኔ ጋር ናችሁ? ምጸልዮ ዛሬ ነፃ ወጥተናል። በክርስቶስ የተገኘውን ድል አስጠብቃል። እርኩሰትን እግዚአብሔር ይመተዋል፣ ኃጢአትን እግዚአብሔር ይመተዋል። እንጸልይ። ከኔ ጋር መጸለይ እፈልጋለሁ። በኢየሱስ ክርስቶስም የከበዳችሁ ነገር የተነሳ ይሆን ከላያችን ላይ ይነሳ። ሰው ሁሉ ዛሬ እንዲጸልይ እፈልጋለሁ። ነፃ ወጥተናል። በደንብ አሜን በሉ። ሲል አንዴ የሰጠንን ድል እንድንጠቀም ይፈልጋል። ምናልባት ዛሬ ከተሸራተትን በጌታ ያውጣል። እጆቻችሁ ከፍ አድርጉ። በኔ ላይ በሉ። ሲል አንዳች ነገር የለው። አንድ ነገር ልጨምርላችሁ። በመሰረቱ በሆነ ነገር ህይወታችሁ ላይ ድግግሞሽ፣ ድካም፣ ለዛ ነገር ተላልፋችሁ እንድትሰጡ የሆነ የሚገፋፋ ነገር ካለ ንቁ። ጸንታችሁ ቁሙ የሚለው አንዱ ይሄ ነው። ለዚህ ነው መጽሐፍ ቅዱስ ንቁ። አንድ ጊዜ ለምን እንዲህ እንደምናገር አላውቅም። አንድ ወንድ በጣም በሆነ ነገር ሆነ፣ በግልጽ ጸለይለት፣ ጸልዩልኝ አለ። ጸለይንለት። መጨረሻ ላይ መንፈሱን ጌታ መትቻለሁ እንዲህ አይነት ቦታ አለ። የሚገርማችሁ ነገር እሱ ላይ እንደዛ ነገር ሲያደርጉ ከነበሩ ሰዎች መካከል አንዱ ድንገት መጥቶ ዳነ። ስንጠይቀው እሱ ላይ እንደግም ነበር አለ። ለምን ሲባል አንደኛ አለ እሱ ሲጸልይ ስራችን ይቃጠላል፣ ኢኮኖሚ ምንጫችን ይደርቃል አለ። አክሲዮን ነበራቸው ከመካከላቸው። ለዚህ ነው አንዳንድ ጊዜ በማይመች መንገድ የሚለው። እኔ ሁሌ ሰዎችን እላለሁ ከማያምን ጋር ጥሩ ነው፣ ጥሩ ጓደኛ ነው። ምንም ቢሆን እኮ የሁለት ዓለም መንግስት በመካከላችን ልዩነት አለ። ይሄኛው ቀጥላ ወደ ጌታ ሲጠጋ እግዚአብሔር ልዩነት ፈጠረ። ያ የነበረው እነሱ የሚሸጡትን አክሲዮን ራሱ ጨምሮ ለመግዛት ሁሉን እየተነጋገረው ከመካከላቸው ዋና የሆነው መጣ። ጌታ ሲቀበል ስንጸልይ መጨረሻ አጋንንቱ እሱ እያለ ጮሆታ ራሱ ነው ያመጣው። መጨረሻ ላይ ምን እንዳለ ተአላ እኛ ነን እንዲደክም ማኖ እንዲነካ። ሰው በእግዚአብሔር ፊት አቅም የሚያጣው እኮ የሆነ ነገር ሲነካ። እስቲ የሰረቀ ልጅ አይርበተበትም? ማንም እኮ ምንም ሳይለው። እስቲ ተመልከቱ፣ የሰረቀ ልጆቻችሁ የሆነ ነገር ያዝ ምንም ሳትሉት እኮ ይንቀጠቀጣል። ሰው አቅም ያጣል፣ ሰይጣን አቅም ያሳጣል።
በእግዚአብሔር ፊት ኮንፊደንስ እንዳይኖራችሁ፣ በሰው ፊት እንዳትቆሙ አቅም እንድታጡ ያሸማቅቃል። ዛሬ እግዚአብሔር ይሄን መንፈስ ይመቷል። አሜን። ሶምሶን ተመልከቱ። የምትዋረደው በምንድን ነው? ተራ ሰው የምትሆነው በምንድን ነው አለችው ደሊላ። እኮ ግልጽ ነው። ሰው ለካ ተራ ሰው እንደሚሆን እያወቀ ነው ተራ ለመሆን የሚሄደው። የሚያጨልም ይኸው በምንድን ነው አለችው። እናንተ አንብቡት መሳፍንት 13 ላይ ተመልከቱ። ከቁጥር 14 ጀምሮ ተራ ሰው የምትሆነው በምንድን ነው አለችው። አየጸጋው ከሱ ከራቀ ተራ እንደሚሆን ታውቃለች። ተመልከቱ። እኔ ሁል ጊዜ በቅርብ ጊዜ አይ ነበር አንድ ሶሻል ሚዲያ ላይ ተለቀቀ። 2016 አጥር የዘለሉ ልጆችን ያሳያል። ሶሻል ትምህርት ትተው ትምህርት ቤታቸው ፈርፎ ከትምህርት ቤት አጥር ላይ የዘለሉ ሰዎች 2018 ጭቃ ሲያቦኩ ያሳያል። 2016 ፈተናቸውን የሰሩ ሰዎች ደግሞ ሀገር ሲመሩ ታሪክ ሲቀየር ኢኮኖሚ ቢዝነሱን ይዞ ሰይጣን እንዲህ እኮ ነው እንድንፎርሽ ያደረገን። ከነበርንበት ጸጋ ያወጣንና ከነበርንበት ሌቭል ያወርደንና ይጫወትብናል። እግዚአብሔር ይገልብጠው። አንተ በደንብ አሜን በለኝ። ይኸው እግዚአብሔር ፊትም እንዳትባረክ ማነው ያስነካል? አንዳንዱ አስራት እንዳይከፍል ያደርጓል። እግዚአብሔር ምስክሬ ነው። ያ ሰውዬ የፈለገ የጽድቅ ቅድስና ቢኖር ኢኮኖሚካል ፋይናንሻል ለውጥ አይመጣም። ለምን? ማነው አስነክቶታል። ተመልከቱ። ሰርቆ አስራት ሰርቆ ከእግዚአብሔር ዘንድ የሆነ ነገር ቅድስና ሳይኖረው ይህ በእግዚአብሔር ፊት ሳይቀደስ እግዚአብሔር ኃጢአተኛውን ጻድቅ ነው አይልም፣ ጻድቁን ደግሞ ኃጢአተኛ ነህ አይልም። ጌታ ፊት ነው የምነግራችሁ። በእውነት አንዳንዴ ይገርመኛል። እኔ እግዚአብሔር ሰይጣን ኢኮኖሚ ፋይናንስ ሊመታ ሲፈልግ የመጀመሪያ ከአስራት በኮራት እግዚአብሔር ከሰጠ ነገር የመጀመሪያ እንዲህ ቀጥሎስ ጉልበቴ ነው፣ ጥሬ ነው፣ ደክሜ ነው፣ ዝዬ ነው፣ እኔ እኮ ለሊት ወጥቼ ነው ሰው ሲተኛ እኔ ምናምን እንድትል ያደርግሃል። በቃ ክንዴ ነች አለ አይደል ይልና እግዚአብሔር ደግሞ ይመታል። ሌላው ሳምሶንን ልንገራችሁ። የምትዋረደው በምንድን ነው እየተባለ ተዋረደ። ተራ ሰው የምትሆነው ሲባል ተራ ሰው ሆነ። የመጨረሻ አይኑን አጥፍቶ ተጫወቱበት ያን የመሰለ አንበሳ። እውነት ልንገራችሁ እኔ ስለ እናንተ አይደለም ስለ እኔ ብቻም አይደለም ለትውልድ እስቲ እናስብ። እስቲ ተመልከቱ። እኔ ሰይጣን ካልከሰከሰኝ ዘሬ ምን ሊሆን ነው? እኔ እኮ አንድ ሌሊት እኔ ብደክም እኮ መላ ቤተሰቤ ይወጣል። ወንድሜ ኃላፊነትን ተመልከት። እህቴ ኃላፊነቶቻችሁን ተመልከቱ። ከኛ ጀርባ ትውልድ አለ፣ ነገድ አለ። ዛሬ ማነው የሚያስነካ አውሬ? ዛሬ እግዚአብሔር ይገልብጠው። ከዚህ ቀን ጀምሮ በሉሽ ሰይጣን በሉሽ ነፃነቴን አይወስድም። በክርስቶስ ያገኘሁትን ነፃነቴን አይወስድም በሉ።